የለም ሳራ ማለት እቺኛቱ ቢጃማ መሸጣው ናት። ጉቺ ብትሆን ባለ ገዛችሁ ማሲም ብትሆን የእርዳታ ብር የበላች ሌባ ናት። እኔ ግልጽ ነው የምነግርህ፣ እውነቱን ነው የማወራው። እቺኛቱን በደላላ መስርቅናት፣ እቺኛቱን በዳጣ መስርቅናት። እውነትን ዘርግፌ እውነትን ተናግሬ ነው የምሞተው። ለምን በልተው ጠጥተው በሚሊዮን በልተው አልበሉም ብዬ የቃርኩበት ቀን ያቺ ቀን የምስኪኖች እንባ እኔን እዚህ ላይ ጥሎኛል። ቀርጻችሁ አድርሱልኝ፣ ለወርቁ አይተን በደንብ አድርሱልኝ። ወርቁ ሶሻል የወርቁ አይተነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ሆኖ መጡ መሰለ። እኔ ለምን መሰለ እኔ ደሜ መረራ ነው። አንድ እኔ እውነትን የምናገረው አንድ ነገር ሲሆን ብቻ ነው። ለምን መሰለ እኔ ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን ናት። እኔ በዚህ ይዞ የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተነው እኔ እውነቱን ነው ሳራ ዳጣ የምትባለው ረርቷታል። ለማንም ሰው ረርቷል። የወርቁ አይተነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ሆኖ መጡ መሰለ። እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደማስፈራሪያ እነሱን ተጠቀመችባቸው። ለምን ዮኒ ማኛ ጆከር እውነቴን አውጡልኝ ይሄንን ብላ በወርቁ አይተነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለን እና እኔን አገናኙኝ ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደባለን። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ምንም ሁኔት የምትባለው ብትሆን እኔ ነኝ ያልደበኩላቸው። ሳራም ብትሆን ያልደበኩላቸው ነው የለም። ሳራ ማለት እቺኛቱ ቢጃማ መሸጣው ናት። የለም ሳራ ማለት እቺኛቱ ቢጃማ መሸጣው ናት። ጉቺ ብትሆን አላቃት ባለ ገዛችሁ የስ ማሲም ብትሆን የእርዳታ ብር የበላች ሌባ ናት። እኔ ግልጽ ነው የምነግርህ፣ እውነቱን ነው የማወራው። እቺኛቱን በደላላ መስርቅናት፣ እቺኛቱን በዳጣ መስርቅናት። ማን ምን ሊያመጣ ነው? ቀይ መስመር የምንላቸው ሰዎች አንተ በደንብ ታውቃለህ። አንዴ ነው ስልክ ገብተብኛል። ድምጽ እንዳይረብሽ ነው መኪና ላይ ስላለው ቀበቶ እስከሚያስር ድረስ። ስለዚህ እነዚህ ሰዎች አሁን ተደራጅተው እውነት እኛ እኮ ቀይ መስመር ብለን የምናሰምራቸው ሰዎች አሉ። በዛ ላይ ከተመጣ ግን ማንንም ሰው አንተውም አልተውም። እኔ ማኛሙት እኔ ከችግር እስካልወጣ ማንንም በትረዱ ኦኬ። ሳራ ለሀበሻ ትልቅ ሰው ናት። እንደ ትልቅነቷ ሀቋን ማውጣት ባለባት ታውጣ። እንደ ትልቅነቷን ይሄ አፋውጥቻ አንቺ እንደዚህ ብዬ የምሳደብ ሰው አይደለም። ሌላ ይሄ ድራማ ምናምን እንደሌላው ድራማ ሰርተው በእኛ ብሔርተኝነት ላይ ወርቁ አይተነው በዚህ ሰዓት ይሄ ነገር አለብህ ተብሎ መናገር ማለት እስኪ ለአንተስ ምን ይመስላል? አንተስ ስታስብ ምን አገናኝቶትስ ደግሞ የሚደብር እኮ ምንድን ነው? በጣም በሚያሳፍር ሁኔታ እንዴት አጀንዳስ ሊሆን ቻለ? በረዳ ባገዘ አይዟችሁ ባለ ቴንኪው በምን ተገናኝቶ እሱ ብቻ ሳይሆን ቤተሰብ አለው፣ ፋሚሊ አለው። ከፋሚሊ ያለ ትልቅ ቢዝነስ ያለው ሰው ነው። እኔ አሁን በዚህ ሰውዬ ልጣላም ልቆረጥም ልፈለጥም ችግር የለብኝም። ቀይ መስመሮቻችን ናቸው። ወደ ትንሽነት ስትመጣ ደግሞ የሆነ ቦታ ማውጣት አለባቸው። ካልከው ጋር መስማማው ምንድነው? ምንድነው? ሄኖክ ማንነት አም ሶሪ እኔ ማንንም ማስቀየም ፈልጌ አይደለም።
የትም ዓለም ልኑር እኔ የፈለኩትን ተናግሬ ዛሬ ጉሮሮዬ ትቆረጣለች። ግን እነሱ ያደረጉ ምንድነው? የኛ መከፋት የኛ መጎዳት ሳይገርማቸው የራሳቸው መታረቅና ተሰባስበው መንጣት። ጆከርን ሊያስፈራሩ ነው። ማን ሊያስፈራሩ? ሳራ ለሀበሻ እንደነገርኩ ብላለች አላለችም፣ ሐቋን እዛ ጋር ይውጣላት። የነሱ እንደዚህ ግሩፕ ሰርቶ መንጣት ምን ሊያመጡ ነው? ምን ልታመጣ ነው? ማንኛ በደላላ በስርቆት የሚኖሩ ናቸው። በአጠቃላይ እግዚአብሔርን ያልዋሽም። ግን እኔ አንድ የምናደድበትን ይሆን አእምሮዬ ትክክል አይደለም በዚህ 3 ቀን። ለምን ካልከኝ የሰውን ሐቅ እኔ በልቻለሁ። የሰውን ሐቅ በልቻለሁ ስለ ገንዘብ ወስጄ አይደለም። በራሴ ላይ አሁን ሲደርስብኝ ነው ያወቅሁት። ሰዎች ተበድለው ሲመጡ እያወቅሁ ሸፍኜ አስበልቻለሁ። እቺ ሐቅ አለችብኝ። እኔ በሚሊዮን በልተዋቸው አይደለም ብዬ የካርኩበት ቀን ስላለኝ ማንም ይደውልብኝ አደውልብኝ ማያው ስልክ እየተደውለ እያወራሁ ነው። እውነት ነው የማወራው። በቃ እውነትን ዘርግፌ እውነትን ተናግሬ ነው የምሞተው። ለምን በልተው ጠጥተው በሚሊዮን በልተው አልበሉም ብዬ የካርኩበት ቀን ያቺ ቀን የምስኪኖች እንባ እኔን እዚህ ላይ ጥሎኛል። የበሉትንማ ቆርጥመዋል ብለህ ጉሮሮ ላይ መቆም ነበረብኝ። ግን ይሉንታ ይዞ ሸፈንኩላቸው። ብራዘር አይሆንም እንዴ? እግዚአብሔር እንዲሆን እኔ እውነት ነው የምናገረው። ያልክ አይደለም። ለምን መሰለህ? አሁን ራሴ ላይ ድራማ ሊሰሩብኝ የሚሰሩትን ሰንሰለት ድራማ ነው አውቃለሁ። እነሱ ግን እንዳሰብ ምን መሰለህ? ይሄ አዳምጠኝ ምን አይነት ድራማ እንደሚሰሩ ራሳቸው አይተቁም። ለራሳቸው ዱባይ ላይ ተቀምጠው የሚሰሩት አንዷ ትሰርቃለች፣ አንዷ ትሸፍናለች። አንዷ እኔ ጋር ትግባባለች፣ አንዷ ደውላ ለኔ ትለምናለች። እኔ ቮይሳቸውን ልክልሃለሁ። እያንዳንዱ ሪከርድ አድርጌሻለሁ እዛው። በቃ አይደል? እንዲያውም ለየለም ብጨምርላት ማጠራከሪያ ያገናኛቸው መሰለህ። የድሃ አምላክ ማን ይነካል መሰለህ? ወርቁ አይተነው ሲነካ ማን ተነሳ? ጆከር። እነዛ የለመዱትን ድራማ ደግሞ ጆከር ላይ ሊሰሩ ሲነሱ እኔ ደግሞ ሞኝ አይደለም አጋልጣቸዋለሁ። እናቴ ትሙት። ልክ ነህ። አይ በመጣ ያንን እውነት እስኪወጣ ድረስ ማለት የለበትም። ጥፍሬ ቆርጥ አጥንቴን ቆርጥ፣ ግን አጋልጣቸዋለሁ። ማን ምን አይዞን። እኛም ደግሞ ዝም አንልም። እውነቴን ነው የምልህ። ብዙ ወገንን የረዳ ሰው ማንም ላይ የማይደርስ ሰው ላይ እንደዚህ አይነት ቆሻሻ ነገር መናገር አንስማማም ነው የምልህ። ቃል በቃል መዝሙርዬ አንስማማም። እንደዚህ አይነት ነገር ላይ በሌለበት ባልዋለበት ምን ባላረገበት እንደዚህ አይነት ተራ ወሬ አውርቶ የሰውን ትልቅ ኢሜጅ ማበላሽ። ሳራም ትምጣ ማንም ያንን ማድረግ አለብሽ። እኔ እንደዛ ነው የምለው። ይሁን ኔትወርክ የለኝም ታውቃለህ። አንድ ነገር ኦኬ፣ ችግር የለም። በስሜት እኔ የምጓዝ ሰው አይደለሁ። አስቤ የምሄድ ሰው ነኝ። ትምጣ፣ እንገናኝ። ትምጣ፣ እሷም የፈለገችበት ቦታ ሐቋን ታውጣ። በቃ እንገናኝ። እኔ ያንን ትላለች ብዬ ካልሆነ ግን በግሩፕ ጋጋታ፣ በጫጫታ ጋጋታ ማንም ሰው የሚያስቆመኝ ሰው የለም። ማን ሚዲያ ላይ ማንም ሰው የፈለገው ይምጣ። ቀይ መስመሮቻችን ናቸው። ከማንም ምንም አልፈልግም። ግን የፈለገ ሰው መጥቶ እኔ ጋር አደራደራለሁ፣ ይሄ ላላጣለሁ ምናምን ነገር ምንም አይነት መንገድ የለውም። አስተላልፋለሁ። የሆነ ቤት ላይ ግልጽነቷ ካወራችም አውርቻለሁ። ካደረች ቴንክ ዩ ነግራለሁ። ካደረገችም አድርጋለሁ። ካላደረገችም እውነቷ የሚያወጣላት እንደ ትልቅ ሰውነቷ የራሷ ስራ። ሌላው ግን የሚያለቀለቀው ከጀርባ ነው የሚቀረው። አይገባም። ወርዶ ከኛ ጋር ቲክቶክ ላይ እኛ ጋር ወርዶ ስለረዳ ይሄ ስም ሊሰጠው የሚችል ሰው አይደለም።
ስለሌላው አለቅላቂ ከዳር ሁና ስለምታጨበጭበው ሴት ሁሏንም ዋጋ ሰጣታለሁ። እው ቃል ለምድር ለሰማይ። አይ እነሱ ላይ ትንሽ ብትሄድባቸው ደስ ይለኛል። በፔጅ አረበታትናታለሁ። ያሳምነው አብሮ መሆን የሌለበት ግሩፕ ነው፣ የማፊያ ግሩፕ ነው። ማርያምን ሌቦች በአጠቃላይ ሌባ ናቸው። ዱባይ ላይ ተቀምጠው በግሩፕ የሚጓዙ አሮጊቶች በአጠቃላይ ሌባ ናቸው። በቃ በፔጁ ይመጣባቸዋልና ልክ አይደለም። በእውነት እንደዚህ ሲባል ዝም ካላችሁ በጣም አስቸጋሪ ነው። መጀመሪያ ደረጃ እግዚአብሔር ምስክሬ፣ እኔ ጋ አንድ ሰው መጥቶ የኔን ጓደኛ ሊያማልኝ የሚችል ኖባዲ እዚህ ምድር ላይ አይፈጠርም ነው የምላችሁ። እግዚአብሔርን የማመሰግነው ባህሪ ያ ኖባዲ። ጓደኛን የሆነ ሰው መጥቶ ሲያማልህ ከሰማ ትልቁ ጠላቱ የጓደኛ አንተ ነህ። ትልቁ ጠላት። ሌላ ጠላት ከየት ይመጣል? ከየት ነው የሚመጣው? አሁን ለዮኒ ቬጋስ ሄደ ዮኒ ማኛ ማለት ምናምን ብትለው ጥርስ ላይ ጥርስን እጅ ላይ ታገኘዋል። እኔ ጋር መተህ ብትለኝ ነገርኩ፣ ጥርስን ታገኘዋለህ እጅ ላይ። አልፈቅድልህም፣ መንገድ አልሰጥህም። አብሬ በላሁትን፣ አብሬ ጠጣሁትን፣ አብሬ ብዙ መልካም ነገር ያደረግኩትን ወንድሜን አንተ ማታቀኝ ሰው መጣ ልታማልኝ ስትመጣ እኔ ቁጭ ብዬ ልሰማ መኩን ብትለኝ እግዚአብሔር ምስክሬ ነው የምልህ፣ ጉሮሮ ላይ ቆምብሃል። ለምን? ምክንያቱም ወንድሞቼ ናቸው። ወንድሞቼን እንዲህ ነው ብለህ ልታማልኝ እኔ መንገድ አልከፍትልህም። አይደረግም። ዱባይ ላይ ያየው ግን እንዳለ እርምጥምጦች ባለጌዎች ናቸው። ሁላችሁም እዛ ውስጥ የነበራችሁ በሙሉ እጅግ የምታሳፍሩ ናቸው። ሌላው ታሜ ውጣ። ታሜ የምትባለው ፕሊስ ውጣ። ታሜ የምትባል አለ ዱባይ ውጣ። ምንድን ነው ከቺኮች መሀል ቡና ምናምን ቀርታ አይነት ጭቡት የምትጫወተው? በሰላም ነው ታሜ? ምን ሊጠቅሙ ምን ሊያደርጉልህ? ታሜ ምን አስበህ ነው? ታሜ ቤት ዱቅ ብለን ሺሻ አብረው እያጨሱ ምናምን ይላላሳሉ ማለት ያወራሉ፣ ይቀዳሉ። በሰላም ነው ታሜ? ታሜ የምትባል ብሮ ምንድን ነው? ታሜ እነዚህን ሴቶች ተሰናበት፣ ተገላገል፣ አባ ተገላገል በጊዜ። ታሜ ቤት ተገናኝተን ታሜ ቤት እንዲህ ተደርጎ ታሜ እንደዚህ አድርጎ አብሮ ዱቅ ብሎ እዛ ጌታ ሆይ ድረስ ታሜ ውጣ። እሺ አይጠቅምም። እኔ በክፉ ነገር ስላላየው ልልሳ አልፈልግም። ስለዚህ ታሜ ከነዚህ ከሴቶች መሃል ውጣ። የሚጠቅም ነገር ስለሌለ ብዬ ነው። ተጠቃሚ ከሆንክ ተጠቃሚ። ታሜ ከዚህ ጉድ ውስጥ ውጣ። አብረዛ እንደዚህ በዛ በዚህ ወሬ ማመላለስ ፈጣሪ ሆይ ድረስ። ምንድን ነው ጥቅሙ? ምን ልትጠቀም? ስለዚህ ከዚህ አይነት ነገር ውስጥ ውጣ ለማለት ነው። ይሄ ብር አደራዳሪው ተመችቶኛል። እሱ በሁለት ቢላ ነው የሚበላው፣ ጃጓር የሚባለው እዚህ ይመጣል። ሳርዬ እንግዲህ 10 አንበሳ ብላለች። እንግዲህ 15 ነበረ ተፋልጬልሽ 10 አንበሳ አድርጌልሻለሁ። ብዙ አይደለም፣ ያው ትንሽ ነው። 2000 ፓውንድ ነው። ያው በእንትን ከፈለግሽ በ2000 ፓውንድ ስጪልኝ ብላለች። እሺ አካውንት ስጠኝ። አካውንት ይሰጣል። 2000 ተስማሚ ይላታል። ነጭ ቅማልን ሄድና ነጭ ቅማል ነጭ ቅማል ያውሳ ሄሉዬ ምናምን እያለ ነው የሚያወራ።
ነጭ ቅማል እንግዲህ ያለኝ ይሄ ነው 2000 እያየው ጨምራለሁ ብላለች። እና ምን ይሻላል? ለጊዜው እሱን ተቀበል ቀብል። እሷም ደግሞ ደስ የሚል አልዋሸችም፣ ተቀብያለሁ አለች። ተቀብያለሁ። ገንዘብ ተቀብለ? አዎ በደምብ ተቀብያ፣ ገና እቀበላለሁ። ደላለው ከባድ ሚዛን እያረጋገጠ ቻፓ ይቀበላል። ስለዚህ ገንዘብ ከሰጣችሁ ላለመሰደብ ብላችሁ እናንተ ናችሁ ጥፋተኞች። ገንዘብ ሰጣችሁ አትስደቡኝ፣ ጉዴን አታውጡብኝ ካላችሁ እግዚአብሔር ምስክሬ ወንጀለኞቹ እናንተ ናችሁ። ምክንያቱም ገንዘብ የሚያሰጥ ነገር የለም። ይህ ስራ አዋጭ ነው። እንግዲህ እኛም ወደ ዱባይ መዞራችን አይቀርም። በዚህ ሁኔታ ዱባይ እያበላል እያየን። ጀርመን መናጢ ናቸው። ቆይ አንዴ ልንገራት። ዙዙዬ 10 ደቂቃ የኔ ውድ 10 ደቂቃ እየቦጨክ ነው። እሺ እየቦጨኩ ነው። ቡጨቃ ላይ ዱባይ ነኝ። ተሳፍረሽ ነኝ። እሺ ውድ እና እውነቴን ነው። አሁን እያንዳንዱ አሁን ቻፓ የሚፈልግ ሰው ዱባይ ላይ እጁን ቢሰነዝር ጥሩ ነው። ዱባይ ላይ ትንሽ ቻፓ አለ፣ የሚሰሩ ቢዝነሶች አሉና ውቀጡ፣ ዱባዮችን ውቀጡ። ቻፓ ይሰጣቸዋል። ይሄ ነው የምናገረው። ዱባይ ገራሚ ቻፓ አላቸው። ለካ አሜሪካ ነው አውሮፓ ነው ቻፓ አለው ይባላል። ሞጣ ለምን ሰደቡኝ ብሎ ብር ሰጥቶ አያውቅም። ማኛው ታንቀ ትሞታለህ። ያ እዮዳብ ጉቶ ብረቅጠው አይሞተው አይደማው። ማናት ቤታዩ ስትረግጣት ትውላለህ። 1 ብር አታገኝ። ማሜንም መርገጥ ትችላለህ። 1 ብር አታገኝ። አሜሪካ ያለ ነው ተረግጠን ብንውል ብትፈነዱ 1 ብር አታገኝ። 1 ብር አታገኝ። ሀቢባ ምናልባት ከሀቢባማ ድንቡላ አታገኝ። እንዲያውም ስደበኝና ክፈለኝ የምትል ይመስለኛል። ሀቢባ የምትጠይቋት ለምን እንደ ሀሳብ ለ3 ቀን ሙልጭ አድርገው ወይም ለአመት ስደበኝና ገንዘብ ስጠኝ የምትል ይመስለኛል። እሷ ስማርት ናት። ፍራውልም አይሰጥም። እግዚአብሔር ምስክሬ፣ ስትረግጠው ብትውል ገንዘብ አይሰጥም። ስትረግጠው ብትውል 1 ብር ፍራውል አይሰጥም። ሀቃቅ ነው። አሜሪካ ላይ ስለተሰደበ ገንዘብ የሚሰጥ ሰው የለም። እኔ ዱባይ ነው ያየሁት። ይሄን ያየሁት ዱባይ ነው። አረብ ሀገር ላይ ሲረገጡ ገንዘብ ይሰጣል። አይ ውሸቷን ነው። ኖ ውሸቷን ነው። ጆካ አሁን ደግሞ እንደገና ልታባላቸው። መጀመሪያ ሰጥቶኛል አለች። ከዛ አልሰጠኝም ብላ ከሳራ ጋር ባላቻቸው። አሁን ደግሞ ሰጥቶኛል ልጅና አስመልሽ ትላታለች። በነፍሰ ስጋቸው ነው የምትጫወተው። በነፍሰ ስጋቸው እየተጫወተች እኔ እሰጣለሁ እንዳይሰድቡኝ ብዬ እኔ በጣም ነው የምሰጠው። ድንጋይ ትበላል። ድንጋይ ምን የመሳሰለ ድንጋይ ትበላል። እኔ ጋር እሰጣለሁ። ምን የመሳሰለ ኤርምዬ ልክ ነኝ። ምን የመሳሰለ ድንጋይ ጠርቤ እሰጣለሁ። እሱንም ከፍለ ነው የምትወስደው። ዝም ብለህ በነፃ ድንጋይ አልሰጥህ፣ ትከፍላለህ። እንጂ አሁን ዱባዮች አሁን ትንሽ ብልሳቸው ይደራደሩኛል። እንጀምራለን።
በቅርቡ ጠብቁን። በቅርቡ ጠብቁን። ዱባይ ላይ እንዞራለን። ያከበርነው ሳይሆን የረገጡት ተሰጣቸው። ያከበርናቸው ሳይሆን እርግጥግጣቸውን ያወጡት ተሰጣቸው። ምን አለ በረገጥኩ፣ ምን አለ በረገጥኩ፣ ምን አለ በረገጥኩ። ስንት አንበሳ ያወርድልኝ ነበር ለካ። ስንት አንበሳ ልጅ ጎደጎድ ነበር። ተሸወድን። በዚህ ሄለንን አለማድነቅ አይቻልም። ሰርተዋለች፣ ሰርተዋለች። ያንን ነው ምለው። ሌላስ እኔን ላስላስ አርጌን ዱባይ ነኝ ወይ አስፈቅዶማ የሚሰደብ ሰው መናጤን የለው። መናጢ ሰው አስፈቅዶ ነው የሚሳደብ። እኔ ስደበኝ ማኛው አፈምሰኝ ሰድበ የሚሉኝ እኮ አሉ። እግዚአብሔር ምስክሬ፣ እርገጠኝና አፈምሰኝ የሚለኛል። የእኔማ ጸበል ነው፣ አፈምሳለሁ። የእኔ ስድብ አይሆንም። የእኔ ላስላስ ብዙ የሚደብር አይደለም፣ ተቀባይነት አለው። የሄለን ነው እንጂ አብሬ አሁን ሰምቼ እንትና እንዲህ አለች፣ ኧረ እባክሽ እንደዚህ ብላ ነበር፣ ኧረ ጉድ ነው እንደዚህ ሳዳምጣ አስባችሁታል? ተደውሎ ሲነገረኝ እሺ ከዛስ አይገርምም? ይገርማል። ሪከርደሩን ክሊክ ታደርጋል ነው ተይ እንጂ ወይ ጉድ ምናምን እያልኩኝ እየሰማው ቀርጬ ይሄማ ጥብስ ነው አልችልበትም፣ ያመልጠኛል። ይሄ ልምዶ ያላት ሄለን ነጭ ቅም አላት። ይሄ ልምዶ ያላት ነጭ ቅም አላት። ነጭ ቅማል ትችላለች፣ በዚህ ነገር ትችላለች። እኛ አንችልም፣ ችግር አለብኝ እኔ። እኔም ለመፈመስ ነበር ስደበኛ ያልኩ። ኧረ በእናትሽ እኔ እንትን አልልም። ስለዚህ በቻፓ ያሳዝናል፣ ግን ይሄ ሆኗል። አሁንም ዱባዮች ያ ግሩፕ አፈርሱት። እግዚአብሔር ምስክሬ፣ አትዋደዱ። እውነቱን ልንገራችሁ፣ ያ ግሩፕ ባለፈው ሳራ ላበሻ ጋር ተሰብስባችሁ የነበረው ግሩፕ አፈርሱት። አትዋደዱም። እውነቱን ልንገራችሁ፣ ሌላ ሰው አይነግራችሁ። ስለማትዋደዱ ተለያዩ። የየራሳችሁን ህይወት ኑሩ። ይዛኔ ሰላም ታገኛላችሁ። ከዛ ውጪ ወዳጅነን እየተባባላችሁ ቁማር አትስሩ። አትዋደዱም። ፌክ ናችሁ፣ ውሸታም ናችሁ። አትዋደዱ። እኔ እውነት ነው የምነግራችሁ። አትዋደዱ። በተለይ ምን ታረጋላችሁ ያላችሁ ሙድ እኔ ከገባኝና እናንተን ደግሞ መሀይም ስለሆናችሁ በጭንቅላት ስለምበልጥ ልንገራችሁ። መሀይም ስለሆናችሁ ምን ታረጋላችሁ? የሆነን ሰው እንደ ጦስ ዶሮ ታስቀምጡና ሌላውን ሰርክል ሆናችሁ ማግለል ነው የምትሰሩት። ሁሌ የሆነ ሰው ላይ ኃጢአቱን ትዘፈዝፉና አብራችሁ አብኩታችሁ ግሩፕ ትይዛላችሁ። ከዛ ትጨፈጭፉና ይቅርታ ታስጠይቃላችሁ። ከዛ ደግሞ አንዱን ታመጣላችሁ። አንዱ ላይ ግሩፕ ትይዙና ትጨፈጭፉና ይቅርታ ታስጠይቃላችሁ። ከዚያ የሆነ ሰው ታመጣላችሁ። እንደዛ እያደረጋችሁ ነው እስካሁን የቆያችሁት። ስለዚህ እንደኔ ወይም እንደሌላው ሀሳብ ይሄ የፈትፋች ግሩፕ ተበተኑ፣ ተበተኑ። አስመሳይ ናችሁ፣ አስመሳይ ሌቦች አትጠቁም እና ታስመስላላችሁ። ስለዚህ አሁንም የምነግራችሁ ያ ግሩፕ በፍጹም ጓደኞች አይደሉም፣ መርዞች ናቸው። ያ ግሩፕ መፍረስ አለበት። የየራሳቸውን ላይፍ ከኖሩ ሰላም አላቸው። ከዛ ውጭ አሁንም እንደ ጓደኛ ተሰብስበው በርዝዴይ ምናምን እያሉ ካሉ በጣም አደገኛ ግሩፕ ነው። ሙሉ የዛ ቀን ተሰብስበው የነበሩ ሴቶች ሳራ ላበሻ፣ ጉቺ
ሳራ ባልትና ሙኒት ማና ሌላ አምጡልኝ። ማን የምትባል ናት ያለችው? መሲ ብሪጅስቶ፣ ሌሎችንም አምጡ። ሙሉ እዛ ግሩፕ ያለው በሙሉ መበተን አለበት። አትዋደዱ። ፎዚ ምናምን የምትባል አትዋደዱ። ስለዚህ አግሩፕን በትኑ፣ የራሳችሁን ላይፍ ኖሩ። ከዛ በሰላም ትኖራላችሁ። ተሜ ይሰማል። ተሜ የሚባለው ታሜ ከዛ ግሩፕ ውጣ። አንተ ሴት አይደለም ወይ ቺካረላ ታጫውታቸው ምናምን ነገር ይብራብ ውጣ። ምንም አያደርጉልህ፣ ምንም አይጠቅሙም። ስለዚህ ከዛ ነገር ብትወጣ ጥሩ ነው። ያንን ነው እምላችሁ። ምንም አይጠቅም። እዚህ ላይ መልክ ሲሰሩ በጣም ጎበዝ ናቸው። በጣም ጎበዝ መልክ ሲሰሩ፣ ውስጥ ግን አትዋደዱም። ኤቭሪባዲ ኖውስ አትዋደዱ። በእውነት ቅሌት ክብር የመሰላችሁ ናቸው እና ከዛ ነገር ውጡ ብዬ አስባለሁ። ያ ሀቢባን አለማድነቅ አይቻልም። ሀቢባ ጎበዝ ናት። ሀቢባ ጎበዝ። ለምን አንደኛ ትዳር መኖር እንደቀላል እንዳታዩት። ሀቢባ ለትዳሯ ምናምን ምርጥ ሰው ናት። ለልጆቿ ምርጥ ሰው ናት። አክቲቭ ናት። መታ ነው የምትጠይቀው ከቸገራት። ሀቢባ ትመጣለች። እንደ መውለጃን አስተካክሉ ብላ ነው የምትል። ሀቢባ ጓደኛ ባሏ ነው ጓደኛዋ። ምንም ጓደኛ የላትም። ጎበዝ ስማርት ናት ሀቢባ። ምንም ልትነጻጸር አትችልም ከነሱ ጋር። ጎበዝ ልጅ ናት። ሀቋን መውሰድ አልችልም። ጎበዝ ናት። ነቅታለች። ቤታዩ በዚሁ ከቀጠለች ቤታዩ ሺስፋይ ቤታዩ በዚሁ ከቀጠለች እግዚአብሔር ምስክሬ ሰላም አላት። ከማንም ጋር አትገናኝም። ከማንም ጋር አትልም። ሰላሟን ይዛ የራሷን ሸቃቅላ እልም። ስትበዙ ነው ነገራችሁ እየተበላሸ የሚሄደው። ስትበዙ ሴት ልጅ በዛች ማለት ቅናት ነው። በቃ ሌላ ቁም ነገር የላትም። ሴት ልጅ ከበዛች ቅናት፣ ቁም ነገር የለም፣ መቦጫጨቅ። ስለዚህ ለብቻችሁ እንትናም አሁን ዲቦዬ ምንም አትሆንም። ለብቻዋን ያለችው ምንም አትሆንም። ዲቦራ ምንም ለብቻ ስትሆኑ። አሁን ኤልሻዳይ ምን ሆነች? አሁን ማን ይደርስባታል? ያለችው አንድ ጓደኛ ናት። እሱም ኪዱ ናት። አለቀ። ድራማ የለ፣ ያዙ ልቀቁኝ የለ፣ ምን የለ፣ አለቀ። ጓደኛ ሲበዛ በጣም ትጠፋላችሁ። መጥፊያችሁ የእነሱ በጣም ያስጠላል። በጣም ደግሞ እድሜ ጠገብ እዛ ላይ በሙሉ ያሉት ከ40 በላይ ናቸው በሙሉ። ይቅርታ ትንሽ ላሳንስ፣ ሴት ስለሆኑ ይቅርታ። ከ35 በላይ በሙሉ እዛ ውስጥ ወዳጆች የሆኑት ትንሽ ላሳንስ እድሜ ከ35 በላይ ናቸው። ሴት ልጅ ቶሎ ነው የምትበስለው። ሰው እንዴት 35 ዓመት ሙሉ ኖሮ እያያችሁ ጨምሩ የምትፈልጉትን ሰው። ከ35 በላይ ሆናችሁ እንደ ህፃን ልጅ እንዲህ ብለሻል። የራሳችሁ ላይፍ እያላችሁ ኑሮ እያላችሁ ስንት ነገር እያላችሁ በጣም ይደብራል። እና ተማሩ ከዚህ። እና እኔ ያየኋቸው ዱባይ ላይ እግዚአብሔር ምስክሬ በሄድኩ ጊዜ በጣም ምርጥ ሰዎች ነው የገጠሙኝ። አሮን ነው ምናልባት ባህሬም ሊሆን ይችላል። በጣም ደስ የሚሉ ቤተሰቦች ነው የገጠሙኝ። ደስ የሚል ጊዜ ነው ያሳለፍኩት። ጠንካራ ሰራተኞች አይቻለሁ፣ ታዝቤያለሁ። ደስ የሚሉ ሰዎች ነው የገጠመኝ እስካየሁት። ዱባይ ሄጄ ካገኘኋቸው ሰዎች መካከል ሳራ ላበሻ ናት አንዷ። እኔ ጋር ስንደዋወል ከሳራ ጋር ይኸው እግዚአብሔር ምስክሬ፣ ምናልባት ባህሬንም ስለምታውቀው ይመስለኛል ስለማስታረቅ ብቻ ነው የምታወራኝ። እና እንዴት ናቸው ልጆች፣ ባለቤት እንዴት ናት? ሰላም ነው፣ እግዚአብሔር ይጠብቅ፣ እግዚአብሔር ካንተ ጋር ይሁን። ይሄ ነው በቃ። ወይ የሆነ ሰው ተጣላ ላስታርቅ፣ የሆኒ ላስታርቅ ነው፣ በርቺ፣ ቀጥል። ይሄን ነው የማውቀው እኔ። ሌላ የማውቀው ታሪክ የለም ስለ ሳራ። አጅሬ ነጭ ቅማል ነፍሴ ምን አይነት ሲሪንጅ እንደወጋቻት አላውቅም።
ሲሪንጃም ናት አጅሪት ነጭ ቅማል አባቴ ኑዛዜ እስኪመስል ነብሴ ቀደዱት ነው የሚባል ማፊያ ናት ነጭ ቅማል። ግን ከዚህ በኋላ ነጭ ቅማልን የሚጠጋ ሰው አይኖርም ብዬ ነው የማስበው። በጣም በጣም ከባድ በእውነት እኔ እግዚአብሔር ምስክሬ ነው የምልህ አላበሻ እኔ እስከማውቃት በጣም የምትወዷት ሴት ናት። በጣም የምታከብራት የምትወዳት ሴት ናት። መዋሸት ስለማ ባትሆን ያጥረገርጋለሁ ችግር የለኝም። ማንንም እኔ አልሰማ ባትሆን አልላችሁ። ብዙ ጊዜ እኔ ጋር ስትመጣ ስልክ ነው ስናወራ ስልክ ይሁንዬ እነዚህ ተጣልተውብኝ እኮ ላስታርቅ ነው ተጣሉብኝ፣ በቃ አስታርቃለሁ፣ ላይቭ እመጣለሁ ምናምን ትለኛለች። የሆነ ሰው እንግዳ ሲመጣ ይሁን እንደዚህ እንግዳ መጥተዋል ሰርፕራይዝ ላደርግ ነው ትለኛለች። አንዳንድ የታወቁ እንግዶች ሲመጡ ትደውላለች፣ እናውራ፣ ይሄ ሰላም ነው እንዴት አያችሁ ቤቷን ምናምን እላል። ቤት ተደርጋ እንደተገኘች ግን አላውቅም። እንደሚመስለኝ አሁንም ያልገባት ነገር አለ ብዬ አስባለሁ። ሳርቹ ያልገባት እዛ ውስጥ እሷን የሚያስጠቁ ሰዎች አሉ። በዚህ ጅባት እንዲቢያት ተብሎ በደንብ ነው አማት የሰሩባት እንጂ ከሄለን ጋር የሚያገናኛት አንድ ጉዳይ የለም። ሳራ ላበሻ ከሄለን ጋር የሚያገናኛት ምንም አይነት ጉዳይ የለም። ነጠኝ ምንም። ስለዚህ የሳራን ዌክነስ ወይም ደግሞ ደካማ ጎን የሆነ ሰው ለነጭ ቅማል ዘግቧል። በዚህ ብትሄጂባት እንደዚህ ብትያት ፈሪ ናት፣ በቤተሰቦቿ በልጆቿ በስራዋ ከመጣሽ በቃ ትሰጥቻለች ቻፓ ምናምን ብሎ ያመቻቻት ሰው አለ። ተግባባ። ሳራ እንደዛ ነው ያልኳት። ቤተሰቧን ደንግጣ አይደል እንዴ ቤተሰቧን ሲጠሩ እየወዳብ ጋ ሄደችው ይቅርታ የጠየቀችው ድንብር ብሯ ወጥተው ተግባባ። ቤተሰቦቿን ልጆቿን ምናምን ምን አድርጋ በዛ ደረጃ የምትወቀሰው እስቲ ንገረኝ። አሁን ሶሻል ሚዲያ ላይ ምን አድርጋ በዛ ደረጃ የሚያስወቅስ ነገር ልጆቼን አትስደቡብኝ ነው ባሌን አትስደቡብኝ ብላ ነው ቶሎ መጣ ይቅርታ የምትጠያየቀው። ስለዚህ ለዚህም የሚያመቻቻት የሆነ ሰው አለ። ሳራ ያልደረሰችበት ብሯንም አስበልተው አሰድቧት አዋርደዋትም በጣም ጨካኞች ናቸው። ጥሩ ጥያቄ ነው። ፊራ ለምንድን ነው ድምፁ የታፈነው? እዛ ቦታ ላይ አጀንዳው አልነበረም። እኔ እንደሚመስለኝ እስከሚገባኝ አሪፍ ጥያቄ ነው። ማይሻ ቦታው አልነበረም የፊራ። ተግባባን። የዱባይን ጉድ ሊጨርሱ ነው የመጡት እነሱ። ገባ። ስልክ አላቸው። ስልክ ተደዋውለው ማውራት ይችላሉ። ሌላም ጊዜ አይ ማናገር ፈልጋለሁ እንደዚህ ብለሽኛል ብሎ ፔጁ ላይ መጥራት ይችላል። ፊራ ገባሽ? ጠርቶ ፔጁ ላይ ለምንድን ነው እንደዚህ ያልሽ ዋይ የሚል ነገር ማድረግ ይችላል። የፊራ ጉዳይ በዛ ነው እኔ የታየኝ፣ እንደዛ ነው ማለት። ስለዚህ እዛ ላይ የሀገር ሰው ባለበት ሌላ እሳት ሲተኮስ ሌላ ድሮን የመቀበል እንትን አላት ብዬ አላስብም። ያ ፊራ እውነት አለው እዛ ቦታ ላይ በትክክል። ሳራም ጓደኛዬ ናት፣ ፍራውልም ጓደኛዬ ነው። እዛ ቦታ ላይ ፊራ እውነት አለው። ያ ምንም ስለ ፊራ የሚያስወራ እዛ ቦታ ላይ ምንም ነገር ስላልነበረ፣ ግን እቺ አነካክታለች። ኦልሬዲ ነጭ ቅማል ስራውን ሰርተዋለች። ነጭ ቅማልና ጃጓር በጣም ሰርተውታል ስራው። ተግባባ። ሰርተውታል እና ደባሪ ነበር። በጣም ደባሪ የሆነ ነገር ነው እና ያ ነገር ያስጠላል።
እና ልክ አይደለም። በዛ ደረጃ መውረዱ ልክ ነው ብዬ አላስብም። ግን አይ ቲንክ አዶን ነው የነጭ ቅማል ስትራቴጂ ምን እንደሆነ አላውቅም። ገንዘብ መረካከብ ነው ዋና ዓላማዋ። የስ እንዴት አድርጋ እንደምታመጣው ደግሞ በደንብ አውቀዋለች። እንዴት አድርጋ ቻፓ እንደምትቀባበል በደንብ አውቀዋለች። ይህን እናገርብሻለሁ፣ ይህን ገንዘብ አምጪ፣ ይህን እናገርብሻለሁ፣ ይህን ገንዘብ አምጪ፣ ይህን እናገርብሻለሁ፣ ይህን ገንዘብ አምጪ ነው ጨዋታ። ሌላው ስለ ወርቁ አይተ ነው የተባለው ነገር ወርቁ ቀርጻችሁ አድርሱልኝ። ለወርቁ አይተ ነው በደንብ አድርሱልኝ። ወርቁ ሶሻል ሚዲያ ላይ የሚታወቀው በመርዳት ነው። የሆነ ሰው ተቸገረ ለመጀመሪያ ጊዜ ለቤታዮ ሰራተኛ ልሁን ስትለው ዘበኛ ልሁን ስትለው አዝኖ ሲሰማ ሶሻል ሚዲያ ላይ ድምፅ ያላቸው ሰዎችን ይሰማል። አያውቅንም ማለት አይቻልም። ያውቃሉ፣ እያንዳንዱን ያውቃል። ማናችንም መቼም ምድር ላይ ካልኖርን ወርቁ አይተ ነው በመርዳት ደረጃ እንጂ የሚታወቀው ሶሻል ሚዲያ ላይ በሌላ ስሙ ተነስቶ አይታወቅም። ኖበዲ ነን። በሀብት ደረጃ በአላሙዲን ደረጃ ወይም ከዛ በላይ አሁን ባለው አቅም ያለው ሰው ነው። ደም ይመጣል። ስለዚህ እንደዚህ አይነት ጨዋታ ውስጥ ወርቁ አይተ ነው አይገባም። ያንን ሲሰማ አዝኖ ወርቅ ግዙ ብሎ ያለ ሰው ነው በቃ። ከዛ ይሄ ችግር መጣ የአማራ ክልል። ለዛ ችግር 15 ነው 20 ሚሊዮን ብር አሰጠ። ከዛ ለማን ነው በርታ አይዞ ብሎ ደግሞ ማን ነው ለሚባለው ልጅ ታኩር ለሚባለው መኪና ሰጠ። 15 ሚሊዮን ኦኬ ጆክ 15 ሚሊዮን ሰጠ። ታኩር ለሚባለው ደግሞ የ6 ነው የምናምን ሚሊዮን ብር መኪና ሰጠ። ኦል ቱጌዘር ከ20 ምናምን ሚሊዮን ብር በላይ ማለት ነው። ይሄን አደረገ። ይሄ ነው ያለው። እንትኑ ታግዷል። ይሄን ያደረገው ወርቁ አይተ ነው። ተግባባ። ይሄን አደረገ፣ አለቀ። ምንም ተወርቶ ስለሱ አይታወቅም። ከመንግስት ጋር ችግር ውስጥ እንዳለ ማንም ያውቃል። ለአማራ ብሎ ነው ይሄን ሁላ መስዋዕት የሚከፍለው። የተንደላቀቀ ላይፉን ትቶ አገር ለአገር የሚሰደደው ለማን ብሎ? ወገን የተነካብኝ እኔ ምን ያደርግልኛል? እዛ መብላት እዛም በስራ አስተጓጎልበት ብዙ ስራው አይደለም። ከዛ ውጪ ወርቁ አይተ ነው እንደዚህ ዘቅጦ እንደናንተ የሚያወራ አይደለም። እንደናንተ የማይረባት ጥቃቅንና አነስተኛ ቢዝነስ የለውም። ወርቁ ጥቃቅን ነገር ላይ የለበትም። ተግባባን። ስለዚህ ጆካና ወይ እየደወሉ ነው የነቀሉት እና አይ እውነቴን ነው የምለው የወርቁ አይተ ነው እውነት መውጣት አለበት። እውነቴን ነው የምለው የወርቁ አይተ ነው እውነት መውጣት አለበት። የማንም በጥራቃ ስለተበጠረቀ ያ ነው ማለት አይደለም። ግን በዛ ደረጃ ወርቁን መናገር ይደብራል። ያው የሚገርመው ምንም የማያገናኘው ሰው ለማንም ቆሾ ቆምቦሬ ገንዘብ ስለሰጠ ነው የሁላ መከራ የመጣው። የሁላ ስሙ የጠፋው ገንዘብ ስለሰጣችሁ ነው ስሙ የጠፋው። እና ያሳዝናል። ብቻ ገንዘብ ነው የሰጠው ወርቁ አይተ ነው። እስከሰማሁት እስካየሁት ለእንደዚህ 100,000 ዩሮ ምንድነው 100,000 ድራም ሰጠ። እንደዚህ ተካፈሉ አለ። እንደዚህ ችግር መጣ፣ እንደዚህ ሰጠ ተባለ። በሶስተኛ ሰው ምናምን ነው ራሱ የተገኘው ያንን ነገር ሊያደርግ። ከዛ በኋላ ነው ገንዘብ ሊቀበሉ ከተሄደ ምናምን በኋላ ብዙ ነገር የመጣው ከዛ በኋላ እና አንድ ቀን ጆካ ማፈንዳቱ አይቀርም። እውነቱ የፈነዳ ጊዜ ደግሞ ዱባዮች አለቀ። ስለዚህ የአማራ ልጆች በተለይ ቀይ መስመር አስምሩ። አንዳንድ ለእናንተ ከጎናቸው የሚቆሙ ሰዎችን
ቀይ መስመር አድርጎ እነ ወርቁ እነ ዳኜ ለአማራ ብለው ብዙ መስዋዕት የከፈሉ ወንድሞች ከሆኑ አታስነኩ። ሌላም ሰው ካለ አታስነኩ። ሌላው አያስነካም። የራሱ በተአምር የራሱን አያስነካም። ስለዚህ አማራ ልጆች የእናንተን አንድ ቢከፋችሁ በገንዘቡም ሆነ በሀሳብ በምን የሚያግዛችሁ ሰዎችን በደንብ አድርጋችሁ አስቡበት እና ይሄንን ሳራ ላበሻ ወጥተሽ ስለ ወርቁ ጉዳይ የትም ቦታ ላይ ተገናኝተሽ ከሄለን ጋር ይሄ ሀቅ እንዲወጣ ማድረግ አለብሽ ነይ ብለሽ ከዛ እዛ ቦታ ላይ መጥተሽ አንቺ ሳራ ላበሻ እዛ ቦታ ላይ መጥተሽ ሄለን ካልመጣች ገስዋት እሷ ነው የምትዋረደው። ትዋረዳለች። እዛ ቦታ ላይ ሄዳችሁ እዚህ ቦታ ትምጣ ከኔ ጋር እንኳን ነጭ ቅማል ስለማንግባባ የትም ቤት ይሁን ሌላ ቤት ጠይቁና እዛ ቤት ገብተሽ ቀጠሮ አስይዘሽ አለው ብለሽ ነይ። ከዛ አትምጣ እሷ ገስዋት ተጠያቂዋ እሷ ናት። ስለዚህ ያን ሳራ ላበሻ ማድረግ አለብሽ። በጣም እንዴ ዱባይ ለስንት ዘመን ኖሯል። ለስንት ዘመን ኖሯል። ውጭ ይወጣል፣ ይመለሳል፣ አውሮፓ ይሄዳል። ምን ይላል? ሳትመረመር አውሮፓ ምናምን አትሄድም። እና ምን ያህል ወርደው እንደሚያወሩ ሳይ በጣም ነው ያዘንኩት። ስለዚህ በደንብ ይሄ ነገር ቼክ መደረግ አለበት። Which one? Is that your phone or mama? Mom's, it doesn't work. I'm trying to. Yeah. I don't know what to tell you. Even though this Ask your mom. part of the Wi-Fi is good. Okay. Anyways, ያንን ነው የምለው። በእውነት የወርቁን እውነት አውጡ። ያ በእውነት የአማራ ልጆች አይፋቱ። የአማራ ብቻ ሳይሆን ይኸው አለች መኖር ብቻ አይደለም የዱባይ መንግስት እኮ ያከበረው ነው። በትክክል በእውነት በጣም በምንም ውስጥ አሁን ፖለቲካ ላይ ኢንቮልቭ አድርጎ የሚሰራ ሰው አይደለም። ምን አይደለም ነጋዴ ነው፣ በንግድ ነው የሚያውቁት። ስለዚህ በዛ ደረጃ ዘግጦ ማውራት ባጎረስኩ እጄን ተነከስኩ ያለበት ቦታ እኔ ያ ግሩፕ መፍረስ አለበት። የወመኔ ግሩፕ እንደሆነ መናገር እችላለሁ። የወመኔ ግሩፕ ነው። ያ ግሩፕ መፍረስ አለበት። ጓደኛ አይደላችሁም፣ አትዋሹ። የራሳችሁን ላይፍ ኑሩ። እዛ ቦታ ላይ የራሳችሁን ህይወት ኑሩ። ይሄ አብራችሁ የለ በርዝዴ ምናምን እያላችሁ የምትቀጥፉት ቀጣፊ አጋስጹላ ተዉት። አታስመስሉ። አትዋደዱ ከሆነ ደግሞ ጥቅም የለው። የራሳችሁን ህይወት ነው። እያንዳንዳችሁ ከ35 እድሜ በላይ ናችሁ። እድሜ ይምከራችሁ። የሴት ወመኔ ናችሁ። በእውነት በጣም ያሳፍራል። ወመኔ ማፊያ ግሩፕ በጣም ያሳፍራል። ሊያ ምን አርቲስቶች ላይ ነው የምትሄደው? ሌላ ከማን ጋር ትገናኛለች? ሊያ አርቲስቶች ላይ ነው ሽቀለዋ። ከህዝብ ጋር ያገናኛት ከምን ያገናኛት? አርቲስቶች ፎነ ሲሉ ቀንዳቸውን ትላለች፣ ከዛ ቡሌ ትበላለች። ምን ከሌላ ጋር ምን አገናኛት? ምን አደራርሷት? ሊያ አርቲስቶች ጋር ነው። አርቲስቶች ደግሞ አልቀብጣ ስርዓት አሊስ ካሉ ወገብ ትላለች። አለቀ። በዚህ ደረጃ የሚያስኬድ ነገር አላት ብዬ አላስብም። ለምን ይዋሻል? የሊያ ነገር እንደዚህ ውስጥ የለም። ሄለን ራሳቸው ነው ሄደው የዘረገፉላት። ከዛ ሄለን ነጭ ቅማል ወደ ቢዝነስ ቀየረችው፣ ሻቀለችባቸው። የወርቁ አይተነው ስም በዛ ደረጃ መጠራቱ የሚገባው ሰውም ስላልሆነ እንደዚህ አይነት ተልካሻ እካኮሬ በወርቁ አይተነው መወራቱ ያስጠላል። ስለሱ እንደዛ መባሉ እንደ አንድ መልካም ሰው ያስጠላል፣ በጣም ያስጠላል።
ያ በጣም ይደብራልና አቅማችሁን ብታውቁ ጥሩ ነው። ያ ስለዚህ በተለይ በጣም 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 ያ ግሩፕ መፍረስ አለበት። እኔ ወልደ ጊዮርጊስን ባለፈውም ብያለሁ፣ አላውቀውም በደንብ እግዚአብሔር በሚያውቀው። የሆነ ጊዜ ላይ ረዳ ሲባል ሰማሁ። የሆነ ጊዜ ላይ መጥቶ የሆነ ሰው ረዳ የሆነ ሰው ረዳ መጣ። ቲክታክ ላይ የመጣ ሰው ትንሽ ሀብት ይዞ ተረግጠ ነው የምትሄደው። እኔ ለባለ ሀብቶች ቲክታክ ላይ ባትመጡ ጥሩ ነው ባይኔ። ትረገጣል። ልድገመው። አዎ ወልደ ጊዮርጊስ የሚባለው የሆነ ጊዜ ላይ ለሰዎች ማገዝ፣ ሰዎች እንዲያደርገ፣ ሰዎች ረዳ የሚባል ነገር መጣ። ከዛ በኋላ መረገጥ ተጀመረ። ወርቁ አይተ ነው ለቤታዬ ወርቅ ሰጠ ተባለ። ከዛ በኋላ ይሄ 15 ሚሊዮን ገለመሌ ተባለ። ከዛ ያው መረገጥ ተጀመረ። ሌሎቹም እንደዛ እና ፕሊዝ ባለ ሀብቶች ቲክታክ ላይ ምናቸውም ባይሰማ መልካም። ያንን ነው ልል የምፈልገው እና አደራ ያቺን ነገር አስቡበት ለማለት ነው። ክበሩል። ከዚህ በላይ ማለት አልችልም። ለጤናችሁም ጥሩ አይደለም ምክር ማብዛት። እነ ደሜን ጥሯቸው። ከዚህ በላይ ካወራኋችሁ ትደነዝዛላችሁ። ታምራትን ንገሩልኝ። ታምራት ውጣ። ታምራት ከሴቶች መሀል ታሜ ውጣ። አሪፍ ልጅ ነህ ሳየው፣ በጣም አክባሪ ነህ። ይሄ መንጋ ዱርዬ መሀል ምንም አታረግም። አባ ውጣ ውጣ። ታሜ ሊያ ስለ አርቲስት ምን አገባ? መብታቸው ነው። ሂድና ንገራታ። ሂድና ንገራት። የአርቲስቶች ያበላል ለዛ። አዎ ቶሚ ወልደ ጊዮርጊስ ገንዘቡን እንኳን በልቼ ቀድጄ ያልጨርሰውም ካለ ያርግለት፣ ያጣፍጥለት። አባ ምን ነው ተናደድክ? አንተ ምናልባት ቲሸርት ላትቀይር ትችላለህ። እሱ ግን እግዚአብሔር ባርኮ የሰጠውን ገንዘብ በልቶም ቀዶም ላይጨርሰው ይችላል። አይዞ ልዩነት ይደብራል። የዚያን ልዩነት ሊኖር ይችላል ከወልደ ጊዮርጊስ ጋር። ችግርን ዋጠው፣ መብቱ ነው። ይጨምርለት ነው የምለው እኔ። ምን ያስቀናኛል? ባለ ሀብት እኔ ቀንቼ አላውቅም፣ መቼም አልቀናም። ባለ ሀብት ለሆነ ሰው አልቀናም። ይጨምርለት።